ጠይቃለህ። ለምንድን ነው የምትጠየቀው? ጊፍት አይሰጡኝም እንዴ አልክ እኮ የሰማው ነው እኮ። ሙስሊሞች ጊፍት ሰጥቶ አያሸንፉልኝም እንዴ? በጣም የሚገርመው ነገር አሸንፈው ራሱ ሰውየው ወደዛ ያለው ሰውዬ በሃይማኖት ስትመጣበት ምንድን ነው መለሰን? አልቀጣም ነው ያለው። ጌሙ መቼ ነው እንዴ የተጫወቱት ጌም? አባቱ አሁን እኮ ኦቨር ዘ ጌም። እኔ ይቅርታም ጠይቃለሁ። ረሱላችንን አለይሂ ሰላቱ ሰላም ማንን ነው ይቅርታ የሚጠይቀው ሰው የለም። እኔ እውነቱን ልንገር እንደ ወንድምነት ይቅርታ የሚጠይቀው ሰው እዚህ ምድር ላይ የለም። ገባ? ከእስልምና ባረራችሁኝ ማለት ነው። ከእስልምና ባረራችሁኝ ምናምን እሱን ሌሎችን ዑለማዎችን ሼኮችን አሳናና እኔ አታሳና ከእስልምና አይደለም አንተ አይደለም ስማኝ አንተ አይደለም ቤተሰቦች መቃብር ውስጥ ያሉ ዱንያ ላይ ያሉት ወላሂ ቢላሂ ጥርግ ብላችሁ ብትጠፉ ማለት ነው ከረሱል አትበልጡልኝም አለይሂ ሰላቱ ሰላም። ለማስመሰል ሳይሆን የውስጤን ነው የምነግርህ። መቃብር ያሉት ቤተሰቦችን አልፈልጋቸውም በረሱል ስም ላይ ማለት ነው። ከፈለጉ ከመቃብር ይመለሳሉ ቢባል ወላሂ አዚም ረሱል ላይ አለይሂ ሰላቱ ሰላም ሰው የፈለገውን ይሳሰት። ገባ? እስልምና ተከታዮች ብለህ ብትሳደብ እስልምና ተከታዮችን ምድር ላይ አግኝተህ ይቅርታ ትላለህ፣ ቪዲዮ ትሰራለህ። ሼም ነው። ከአሁን በኋላ ቪዲዮ ምናምን ካንተ አይጠበቅም። ድንገት በረሱላችን ላይ ቀልደህ ተነስተህ ረሱላችን ላይ የተለማመደውን ሰውዬ ጀግና ነው ብለህ አሞግሰህ። አንደኛው ነገር ረሱላችን አለይሂ ሰላቱ ሰላም የሉም። አንዳንድ ሰዎች ማንቤ ላይ ቪዲዮ ሲሰሩ ሼኮችን አየሁ፣ ታዘብኩ። ይሄ ሰውዬ ረሱላችንን አቀለለ። ማንም እዚህ ምድር ላይ ያለ ሰው ረሱልን አያቀለው። እዚህ ምድር ላይ አይደለህም አንተ። እዚህ ምድር ላይ ያለ ፍጡራን በሙሉ ቢነሳባቸው ወላሂ ረሱልን ማንቋሸሽ አይችልም። የፈለገ ሰው ረሱልን መቆሸሽ አይችልም። የተደመደመ ነገር ነው። እስልምና መቆሸሽ አይችልም። የተደመደመ ነገር ነው። በጣም የሚያሳዝነኝ ግን ረሱላችን እንደዚህ አይነትን ሰው እንዳንተ አይነትን ሰው ነው አለይሂ ሰላቱ ሰላም። ረሱላችን እንዳንተ አይነትን ሰውም ጨምሮ ነው ናፈቁኝ ያሉት ሳያዩክ ማለት ነው። የሰራው ቪዲዮ ምንድን ነው የሚለው? ኢስማ ህዝቡ በኦሮምኛ የሰማሁን በአማርኛ ይሄን መልእክት ነው ያስተላለፍኩት። ለምንድን ነው ቦታ ሰጣችሁ ቪዲዮ ነገ አንተ አሁንም ብትሆን እኔ የምልህ ቪዲዮም እንደዛ ነው የሚለው። ረሱልን ብቻ አትሳደብክም እንጂ ያላደረከው ነገር የለም። ጥግ ደርሰሃል። አላህ ሂዳያውን ይስጠኝ ነው የምለው። እንዳንድ ወንድም አዘንኩ። በጣም ቀልቤ የተሰበረ ለመጀመሪያ ጊዜ ቀልቤ የተሰበረው እዛን ቀን ነው። የፈለከውን ስታረግ ወለጋ ሰጥቻለሁ፣ ጅማ ሰጥቻለሁ። ወንድምህን ያልወደድክ ወንድምህን እንድትወድ ያላስተማረህ ዲን ምን አይነት እምነት ነው እየተከተልክ ያለው አንተ? ይኸው አባቴ የሆነ ነገር ገባ ተደርጎ መሰለኝ ጠንክር ወጣሃል። ከፍረሃል። አንተ ከፍረሃል። ገባ? ከፍረሃል። ወንድምህን የማስልኝ እኮ ነው እናንተ መቃብር ውስጥ አልኩ። ወላሂ ወቢላሂ እዚህ ምድር ላይ ያለ ሁሉም ሰው ከእናቴ አይበልጥልኝም። ግን እናቴ በጣም የምትናፍቀኝ ወላሂ ከረሱሌ አትበልጥልኝም። ሰውዬ እዚህ ጋር እኮ እያሳመንክ ያለው አንተ ስር ያሉ መሀይም መንጋዎችን እኮ አይደለም እያወራ ያለው ፕሮፌሽናል ማሜ ጋር ነው እያወራ እየጠየኩ ያለሁት። ምኑን አውቀህ ነው በዛ ደረጃ ቪዲዮ የሰራው? ያንተ ፕሮፌሽናልነት ረሱልን የተሳደበን ሰው ጀግና ብሎ የመጥራት ነው። ጊፍት ሙስሊሞች ጊፍት ካልሰጡ እርግጠኛ ነኝ አንተ የሚልክ ደፍሮ የሚልክ ጠፋ እንጂ እስላም ሁሉን ስደብ። እኔ ስር ያሉት አራጅ ናቸው ብለሃል እኮ። እኔ ስር ያሉት አራጅ ናቸው አልክ። አሁን በሙስሊም ይሄን ይቅርታ መጠየቅ ትችላለህ። ይቅርታም ሊያደርጉልህ ይችላሉ። ስማኝ፣ እኔ ማንንም ይቅርታ አልጠይቅም። እኔ ስማኝ፣ አሁን እኔ ረሱላችንን አለይሂ ሰላቱ ሰላም አንቋሸ ይቅርታም የለም። ገባ? አዳምጥ። ካፍረሃል። በሳቸውና በእኔ መካከል ለምን ትገባለህ አንተ? ምንድን ነህ? አዳምጠኝ። አሁን እኔ ጌሙ የተጫወትኩት ከ10 ቀን በፊት እፎ የሚባለውን አንተ ወቀው እንጂ ነው ያለው። ጌም ተጫወትን። 3 ቅጣት ሰጠኝ ልጁ። አንደኛ ቅጣት ፀጉር መቆረጥ፣ ሁለተኛ ቅጣት ጊፍተሩ እፎይ ነው። ጊፍተሩ ቪዲዮ አለ ልብ ብለህ ስማ። ወረበል ከአባ ወረበል ኢዛ እፎይን በደንብ ታውቀዋለህ።
በደንብ ማን ነው የምትዋሸው? አሁን እኮ አንተ ከረሱላችን ያስፈልጠ ሰውን እየፈራህ ነው። ስለቁንስ ቶሎ ወደ ጭንቅላት ተመለስና ሰባ ዑለማ ነው ዑለማ ያገደለው ሰውዬ ራሱ ወደ ጀነት ታዞለታል። ቀይር ያለበትን ቦታ ተንቀሳቀስ። አንተ ያንን እርምጃ ነው የምወስድብህ እንደም ማለት ነው። ልቀቅ ወደ መካ በእግሪ ማለት ነው። ወደ መካ ወይ ወደ አንድ ቦታ ለቀ መሄድ አለብህ አንተ። አገሩን ለቅቄ ልጥፋ ያለ በለሳ ወላሂ ልትገሉኝ ነው ልትገሉኝ። ምን ታረጉ? ገዳይ አይደለንም። አንተ እኮ ቁርአን ቀርተህ አባቴ ያስታውሳለሁ ንግግሬን አባቴ ያስታውሳለሁ አንተን የመሰለ ማለት ነው። አባቴ አንተ ቁርአን ሲጨርስ ወይፈን ነው አርዶ ሰውን ያበላው። ህፃኑኛ ያስታውሳለሁ አርዶ ቁርአን ጨርሶ የሆነ ክታብ እኔ አልተረፈበትም ብሉግ ለምን አሰማኝም ለኔ ተረትህን ብሉግ የሚባል ክታብ ለምንድን ነው የምትጠየቀው? ጊፍት አይሰጡኝም እንዴ ያልክ እኮ የሰማው ነኝ እኮ ሙስሊሞች ጊፍት